በፌዴራሉ ሰራዊትና በትግራይ ኃይሎች መካከል ግጭት መቀስቀሱ ተሰምቷል። ከሱዳን ጋር በሚዋሰነው የሰሜናዊ ምዕራብ ኢትዮጵያ ክፍል ውስጥ በሚገኝ አካባቢ በፌዴራል መንግስቱ ሰራዊትና በትግራይ ኃይሎች መካከል ዛሬ ማለዳ ላይ ግጭት መቀስቀሱ ተሰምቷል። አዲስ የተቀሰቀሰውን ግጭት በመጀመር በህወሓት የሚመራው የትግራይ ክልል አስተዳደርና የፌዴራል መንግስቱ ከፍተኛ ባለስልጣን አንዳቸው ሌላኛውን ሲከሱ ውለዋል። በፌዴራል መንግስቱ የተቋቋመው የትግራይ ጊዜያዊ አስተዳደርና አፍርሶ የተቆጣጠረው ህዝባዊ ወያነ ሓርነት ትግራይ ህወሓት ቅዳሜ ሐምሌ 25 2018 ዓ.ም ባወጣው መግለጫ የኢትዮጵያ መከላከያ ሰራዊት በምዕራብ ትግራይ ሸራሪና በሚባል ስፍራ ላይ ግልጽ ጦርነት ከፍቷል ሲል ወንጅሏል። መግለጫው ጦርነት ያለው የተቀሰቀሰው ከዚህ ቀደም ሲደረጉ የነበሩ ወታደራዊ ዝግጅቶች፣ ትንኮሳዎችና የድሮን ድብደባዎችን ተከትሎ መሆኑን ጠቅሷል። ቢቢሲ በመረጃው እንዳጋራው ከሆነ ከመንግስት ኮሚኒኬሽን ጉዳዮች ሚኒስቴር እንዲሁም ደግሞ ከመከላከያ ሚኒስቴር የህዝብ ግንኙነት ማብራሪያ ለመጠየቅ በስልክና በአጭር የጽሑፍ መልእክት ያደረገው ጥረት እንዳልተሳካ በመረጃው አጋርቷል። ነገር ግን የፌዴራል መንግስቱ ከፍተኛ ባለስልጣን የሆኑት የመስኖና ቆላማ አካባቢዎች ሚኒስትር አብርሃም በላይ በፌዴራል ሰራዊትና በህወሓት መካከል ግጭት መቀስቀሱንም ገልጸዋል። ሚኒስትሩ በይፋዊ የማህበራዊ ሚዲያ ገጻቸው ላይ በትግርኛ ቋንቋ በሰፈሩ ጽሑፍ ህወሓት በሸራሪና በኩል ጦርነት አውጇል በማለት ከሰው ይህ ጦርነት ከወዲሁ ካልቆመ የከፋ ጉዳት ይከተላል ሲሉ አሳስበዋል። የግጭት የተቀሰቀሰው የህወሓት መሪዎች በፌዴራል መንግስቱ የተቋቋመውን የክልሉን ጊዜያዊ አስተዳደር አፍርሰው ስልጣን ከተቆጣጠሩ በኋላ ባለፉት ወራት በሁለቱ ወገኖች መካከል ውጥረት እየተባባሰ ከሄደ በኋላ ነው። ሁለቱም ወገኖች ሌላ ዙር ጦርነት ለመቀስቀስ ሲካሰሱ የነበረ ሲሆን የአፍሪካ ህብረትና የተለያዩ አካላት ዳግም ጦርነት እንዳይቀሰቀስ ጥሪ ሲያቀርቡ መቆየታቸውም ይታወሳል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት ባደረገው ንግግር በየቀኑ በርካታ ውጊያ፣ ጦርነት ሊቀሰቀሱ የሚችሉ ትንኮሳዎች ትግራይ ውስጥ ባሉ ኃይሎች በየጊዜው ይፈጸማል በማለት ሲከሱም እናስታውሳለን። ህወሓትን በበኩሉ የፌዴራል መንግስቱ በትግራይ ላይ ሌላ ዙር ጦርነት ለመክፈት ሰራዊቱን እያሰማራ መሆኑን በመጥቀስ ሲከሱም ቆይተዋል። ባለፉት ወራት በፌዴራል መንግስቱና በህወሓት መካከል እየተባባሰ በመጣው ውዝግብ ምክንያት ጦርነቱ ሊቀሰቀስ ይችላል የሚል ስጋት በበርካቶች ዘንድ ሲስተጋባ መቆየቱም የሚታወቅ ጉዳይ ነው። በ2013 ዓ.ም ተቀስቅሶ ለሁለት ዓመታት የተካሄደው የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ የሰዎችን ህይወት እንደቀጠፈ የአፍሪካ ህብረት ልዑክ ገልጾ እንደነበርም ይታወሳል። የአፍሪካ ህብረት ከ3 ዓመታት በፊት ሁለቱን ወገኖች በደቡብ አፍሪካ ፕሪቶሪያ ወደ ሰላም እንዲመለሱ ካሸማገለ ወዲህ በክልሉ አንጻራዊ ሰላም ሰፍኖም ቆይቶ ነበር። ህጋዊነቱን ያጣው ህወሓት የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ከፌዴራል መንግስቱ ጋር ዳግም ጦርነት ይቀሰቀሳል ተብሎ በሚሰጋበት ወቅት ሐምሌ 12 2018 ዓ.ም ለመቀሌ ነዋሪዎች ባደረጉት ንግግር የፌዴራል መንግስቱን እንደሚገዳደሩ በመግለጽ ዛሬ እንደ በፊቱ ብቻችንን አይደለንም፣ ብዙ ወዳጆች አሉን ሲሉም መናገራቸውን እናስታውሳለን። ደብረጽዮን አክለውም ብልጽግና ካሁን በኋላ ትግራይን ብቻ አይገጥምም፣ አገዛዙን እንደ ስጋት የሚቆጥሩ ሌሎች ኃይሎች አሉ። ምንም እንኳን በራሳችን ብንተማመንም ይህንን ስርዓት ለማስወገድ የሚፈልጉ አጋር አሉን ሲሉም መናገራቸውን እናስታውሳለን። ሊቀመንበሩ አጋር ሲሉ የጠሯቸው አካላት ከሀገር ውስጥ የሆኑ ከውጭ በይፋ የጠቀሱት ነገር ግን አልነበረም። የፌዴራል መንግስቱ ህወሓት ከኤርትራና የኢትዮጵያ ተቀናቃኝ ናቸው ካላቸው አገራት ጋር በመሆን አገሪቱን የሚያናጋ እንቅስቃሴ እያደረገ መሆኑን በተደጋጋሚ እየከሰሰም ይገኛል። ህወሓት ባለፉት ወራት በትግራይ ውስጥ የግዳጅ ወታደራዊ ምልመላ በማድረግ ዝግጅት እያደረገ መሆኑ በስፋት ሲዘገብ የነበረ ቢሆንም በርካታ ወጣቶች ከምልመላው ለማምለጥ ከክልሉ እየወጡ መሆናቸውም እየተዘገበ ይገኛል። ህወሓትም በፌዴራል መንግስቱ የህልውና አደጋ እንደተደቀነበት በመግለጽ ዝግጅት እያደረገ መሆኑን በይፋ በመግለጫና በመገናኛ ብዙሃን ሲገልጽ መቆየቱም ይታወቃል።